ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅን ከመርገመ ፍዳ ለማላቀቅና ወደ ቀደመ ክብሩ ለመመለስ ብሎ በረቂቅ ስልጣኑ 5500 ዘመን ከተፈጸመ በኋላ ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ መከራችንን ተቀብሎ በመስቀል ተሰቅሎ ያዳነበትን ዕለተ ዓርብን በክርስትና እምነት ተከታዮች ትልቅ ምስጢር ያለውና በየዓመቱም የሚከበር ትልቅ በዓል ነው። ክርስቶስ በጸሎተ ሐሙስ ማታ ለአርባ አጥቢያ በ30 ዲናር ተሽጦ ከአርብ አነጋግ ጀምሮ መመታትን፣ ፊቱን በምራቅ መቀባትን፣ መጎተትን፣ መገረፍንና መሰቃየትን እንደዚሁም በአውደ ጲላጦስ ለፍርድ መቆምን፣ መስቀል ተሸክሞ መውደቅና መነሳትን፣ በጭንካር መወጋትንና መሰቀልን በማሰብ በመላ ዓለም ያሉ ክርስቲያኖች ዓርብ ስቅለት ብለው በሐዘንና በመዝሙር ያሳልፉታል። በዘንድሮ የ2017 ዓመተ ምህረት ክርስቶስ ይህን ሁሉ መከራ ባሳለፈባት ኢየሩሳሌም በመላው ዓለም የመጡ ክርስቲያኖች በተገኙበት እየተከበረ ይገኛል። ይህንን ልዩ የሆነ በዓል ከጠዋቱ 1 ሰዓት ጀምሮ ወደ ጲላጦስ አደባባይ በመሄድ የሚታሰብ ሲሆን ከኢትዮጵያና ከመላው ዓለም የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም በቀዳሚነት በዚሁ አደባባይ በመገኘት ክርስቶስ መስቀሉን ተሸክሞ በተጓዘበት መንገድ መስቀሉን ተሸክመው መከራውን እያሰቡና እየዘመሩ ወደ ደብረ ሱልጣን ገዳም ተመልሰዋል። በዚህ ቦታም ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ መቃርዮስና ብፁዕ አቡነ ሕርያቆስ እንደዚሁም የገዳሙ አባቶች ተገኝተው ምእመናኑን እያስተማሩ መስቀሉን ተሸክመው በመጓዝ መከራ መስቀሉን አስበዋል። ዓርብ ስቅለትን ስናስብ ክርስቶስን የከፈለልን ዋጋ እያሰብን መሆን እንደሚገባም በቦታው ላይ የተገኙት መምህር ዘላለም ወንድሙ ትምህርት ሰጥተዋል። እማዬ አርሴማ ጸጋ ዘአብ ነኝ ከእስራኤል ኢየሩሳሌም።